ዛሬ በአዲስ አበባ ውስጥ ቤት ለምትገዙ ሰዎች ቆንጆ የቤት መረጃዎችን ይዤላችሁ መጥቻለሁ። በባንክም በካሽም ለምትገዙ በለቡ እንዲሁም በጀርመን መካኒሳ አደባባይ አካባቢ በተጨማሪም በፉሪ አካባቢ ምርጥና ዘመናዊ ቤቶችን በባንክ አሊያም በካሽ እንገዛለን ካላችሁ ልዩ ዘመናዊ ፎቆችን በተለያየ ካሬ አማራጭ ይዤላችሁ መጥቻለሁ። ለወዳጅ ዘመዶቻችሁ መረጃ አድርሱልኝ። እናንተም ቪዲዮውን አይታችሁ ስትጨርሱ ላይክ አድርጉት። እስከ መረጃው ፍጻሜም አብራችሁ ቆዩ። በዛሬው ዕለት ደግሞ ለሽያጭ ያቀረብኩላችሁ ቆንጆ ቤቶች ሲሆኑ በባንክም በካሽም መግዛት ለምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥም ላላችሁ ትክክለኛ ከፋዮች ብቻ ነው። እነዚህ ቤቶች የተሟላ ፋይል ያላቸው ነባር ፋይልና ዲጂታል ካርታ ሲሆኑ ኮምፓውንድ ውስጥ ያሉ 24 ሰዓት ጥበቃ ያለባቸው እጅግ በጣም ምርጥና ዘመናዊ ቤቶች ናቸው። እንዳያመልጧችሁ። በመጀመሪያ ደረጃ ዛሬ ያመጣውላችሁ ቤት እንግዲህ 500 ካሬ ሜትር ሌክዠሪ የሆነ ቤት ሲሆን ግራውንድ ፕላስ 1 ነው። ይህን ቤት ገዥ ከሆናችሁ ገብታችሁ ብቻ ማየት ነው የሚጠበቅባችሁ። ከውጭ ስታዩት ላያምራችሁ ይችላል። ነገር ግን እጅግ በጣም ልዩና ዘመናዊ ቤት እኔ ራሴ በአካል ያየሁትና የጎበኘሁት ቤት ነው። ስለዚህ ይህን ቤት እንግዲህ እንደምታዩት ግራውንድ ፕላስ 1 ሲሆን 500 ካሬ ሜትር ነው። ታዲያ በውስጡ ቢያንስ 4-5 መኪኖችን ማቆም የሚችል ግቢ ያለው ሲሆን ወደ 7 የሚጠጉ መኝታ ቤቶች አሉት። እንዲሁም 2 ሳሎን ያለው ሲሆን በጣም ምርጥ ተደርጎ የተሰራ ቤት ነው። የሚገኘው ከጀሞ ትንሽ አለፍ ብሎ በፉሪ ወይም በሸገር ክፍለ ከተማ ውስጥ ሲሆን በ75 ሚሊዮን ብር ነው ለሽያጭ ቀርቦላችሁ የሚገኘው። ነገ ዛሬ አትበሉ። ወሳኝ ገዥ ካላችሁ እንዳያመልጣችሁ፣ መታችሁ እዩት። ይህኛው ደግሞ ዛሬ በሁለተኛ ደረጃ ያመጣውላችሁ እጅግ በጣም ምርጥ ሳይት ነው። የሚገኘው ለቡ አካባቢ ሲሆን ኮምፓውንድ ውስጥ ያለ 2 መንገድ ተጠቃሚ የሆነም በባንክም በካሽም የሚሸጥ ሲሆን 250 ካሬ ሜትር ግራውንድ ፕላስ 2 ተደርጎ የተሰራ ነው። ግቢያቸው ወይም ኮምፓውንዳቸው እንግዲህ እዚህ ላይ እንዳየሁት ከሆነ በአስፋልት እጅግ በጣም ልዩ አድርገው ሰርተውታል። ይህ እንደምታዩት እንግዲህ የቤቱ ትልቁ መኝታ ቤት ነው። ሰርቪሱ ግራውንድ ፕላስ 2 ዋናውም ግራውንድ ፕላስ 2 ሲሆን በርካታ መኝታ ክፍሎችንና 2 ሰፋ ያለ ሳሎን እንዲሁም 3 ኪችን ያለው ሲሆን ይህ ቤት የቀለም እድሳት ይጠይቃል። ከዛ ውጭ ግን እኔ ባየሁት ማለት ነው። እናንተ መታችሁ እዩት። በእርግጠኝነት የምትወዱት የቤት አይነት ነው። ቆንጆ ደረጃ እንደምታዩት። ከዛ ውጭ ሁሉም መኝታ ክፍሎች ደግሞ የራሳቸው የሆነ ሻወር ቤት፣ ቁም ሳጥን ያላቸው፣ አብዛኞቹ ደግሞ ሰፋ ብለው የተሰሩና የተፈጥሮ ብርሃን እንዲሁም አየርም እንዲያገኙ ታስቦ የተሰራበት በጣም ልዩ መንገድ ነው። ቤት የምትፈልጉ ካላችሁ በካሽም በባንክም ትክክለኛ ገዥ ከሆናችሁ እንግዲህ ለቡ አካባቢ 250 ካሬ ሜትር በ60 ሚሊዮን ብር በባንክም በካሽም ባንክ ግማሽ አካባቢ አለበት። እናንተ መታችሁ አይታችሁት እንግዲህ ከሻጩ ጋር መነጋገር፣ ማውራት፣ መደራደር ትችላላችሁ። ከዛ ውጭ ግን ፋይሉ ነባርና ዲጂታል ካርታ ሲሆን ለማንኛውም የእምነት ተከታይ መሆን የሚችል ከዋና አስፓልትም በቅርብ ርቀት የሚገኝ እንዲሁም አካባቢው ላይ በአጠቃላይ ማለት ይቻላል ተመሳሳይ ቤቶች ያሉበት አካባቢ ነው። ይህ ሁለተኛው ሳሎን ነው። እንደምታዩት እንግዲህ ኦፕን ኪችን አለው። ሁለተኛ ፎቅ ላይ የሚገኝ ነው። ስለዚህ ይህን ቤት ገዥ ከሆናችሁ መጠነኛ ድርድር ይኖረዋል። መታችሁ እዩት። በእርግጠኝነት 100% ቤቱንና አካባቢውን ትወዱታላችሁ። ዋጋውም ቅናሽ ነው። ትደራደራላችሁ። መታችሁ ማየት ብቻ ነው የሚጠበቅባችሁ። ዛሬ በሶስተኛ ደረጃ ያመጣውላችሁ ቤት ደግሞ ይህ የምታዩት ነው። እስካሁን አልተኖረበትም ወይም ሰው አልገባበትም። አልቆ ጥንቅቅ ብሎ ያለ ነው። ነባር ፋይል ነው። ዲጂታል ካርታ ነው። ከምንም ነገር ነፃ የሆነ ቤት 2 መኪና ግቢው ያስቆማል። በ150 ካሬ ሜትር ላይ የተገነባ ግራውንድ ፕላስ 2 ተደርጎ እንደምታዩት እንግዲህ ዘመናዊ ተደርጎ ተሰርቶ ነው ያለው። ግራውንድ ላይ ይህ ሳሎን ነው። ከዛ ውጭ ቤቱ ቆንጆ በቂ መኝታ ክፍሎችን ይዟል። ፊት ለፊቱ ኪችን አለው። ታዲያ በውስጡ ያሉት መኝታ ክፍሎች የራሳቸው ሻወር ቤት፣ ቁም ሳጥን፣ ሁሉንም ነገሮች በጥሩ ሁኔታ አሟልቶ ጥንቅቅ አድርጎ ይህን ቤት ለሽያጭ ያቀረበበት ዋጋ እንግዲህ 55 ሚሊዮን ብር ነው።
ግራውንድ ፕላስ ቱ ነው። ድርድር አለው። ይህን ቤት እንግዲህ ለማየት ስትመጡ ሌሎችም ከ42 ሚሊዮን ብር ጀምሮ በባንክም በካሽም የሚሸጡ የተለያዩ የቤት አይነቶች እንግዲህ በዛሬው ዕለት እጅ ላይ ገብተዋል። ብቻ ትክክለኛ ቤት ፈላጊ ለቡ ላይ መግዛት የምትፈልጉ ካላችሁ እንግዲህ ይህን ቤትና ሌሎችንም መታችሁ መጎብኘት ትችላላችሁ ማለት ነው። ታዲያ ይህ የምታዩት የቤቱ ትልቁ የማስተር ቤድሩም ሲሆን ጥሩ ተደርጎ ያለቀ ነው። ምናልባት መታችሁ ካላያችሁት እንግዲህ በካሜራ ብቻ ብዙ ግልጽ ላይ ሆነላችሁ ይችላል። ከእናንተ የሚጠበቀው ቀድሞ ቀጠሮ መያዝና ደውላችሁ መታችሁ ማየት መጎብኘት ነው። ይህ የምታዩት እንግዲህ መልበሻ ክፍሉን ከዛ ደግሞ መታጠቢያ ክፍሉን በዚህ በምታዩት መልኩ ሁሉም ነገሮች ተሟልተውለት ጥንቅቅ ብሎ የልጆች መኝታ ክፍሎችም በዚሁ መልኩ አምረው ምንም አይነት ከእናንተ ወጪን ሳይጠብቁ ወይም ሳይጠይቁ ለሽያጭ አቅርበውላችሁ ይገኛል። ቤት በትክክል ለቡ አካባቢ እንፈልጋለን የምትሉ በርካሽ ዋጋ ለሽያጭ የቀረቡ በፊኒሽንግ ደረጃ እንዲሁም 100% ጥንቅቅ ብለው በዚህ መልኩ ለሽያጭ ይቀርባሉ። ይህ ቤትም የመጨረሻ ዋጋ አይደለም። 55 ሚሊዮን ብር ጥር ይባል እንጂ ይቀንሳል። ነገር ግን ሌሎች አማራጭ ቤቶችም በርከት ብለው እጃችን ላይ ይገኛሉ። ከእናንተ የሚፈለገው ቀጥታ ማየት፣ መጎብኘት፣ ከሻጭ ጋር መገናኘት፣ ዋጋ መስጠት፣ መደራደር ነው። እኛ የተባልነው ዋጋ ለእናንተ ማቅረብ ነው። ከዛ ውጭ ግን የመጨረሻ ዋጋ እንዳልሆነ እንግዲህ አጥብቀን ልንነግራችሁ እንወዳለን። ከዛ ውጭ ግን ምናልባት የምታቀርባቸው ቤቶች ዋጋቸው ውድ ነው ለምትሉ፣ አዎ ቤቶች በርካሽ ዋጋ በርከት ብለው ይገኛሉ። እነዛን ርካሽ ዋጋዎች ግን መታችሁ ማየትና ፋይላቸውን በደንብ ማየት እንዳለባችሁ ነው የምነግራችሁ። አብዛኞቹ በአዲስ አበባ ክልል ውስጥ እንግዲህ ዋጋቸው እጅግ በጣም ቀንሶ የሚገኙት ስማቸው እንዳይዞር አሁን እየታገደ ነው ያለው። አብዛኛው በገበሬ ካርታ ላይ ወይም ለገበሬ በአዲስ አበባ ዙሪያ ላሉ ለኦሮሚያ ክልል ገበሬዎች ለተሰጡ ሰዎች የነሱ ካርታቸው አብዛኞቹ ስማቸው እንዳይዞር ተደርጓል። እንግዲህ የሊዙ የተዋዋለ አሊያም ደግሞ ነባር ፋይል ብቻ ከሆነ እንግዲህ ግዙ። ከዛ ውጭ ግን ጥንቃቄ እንድታደርጉ ቤቶችን እንግዲህ ስለረከሰ ብቻ መክፈል የለባችሁ ማለት ነው። ታዲያ የቤት የሚገኝበት አካባቢ ምን ይመስላል? 55 ሚሊዮን ብር የተባለበት ዋናውና ትልቁ ጉዳይ አካባቢው የፋይል ሁኔታና የቤቱ የፊኒሽንግ ሁኔታ ነው። እናንተ የሚጠበቀው መጥቶ ማየት ነው። ዛሬ በመጨረሻ ያመጣውላችሁ ቤት ደግሞ ይህ ቤት ለሽያጭ በፍጥነት ነው እንዲሸጥ ተፈልጎ ገበያ ላይ ወጥቶ ያለው። ግቢው ቢያንስ 5-6 መኪኖችን ከዛም በላይ መያዝ የሚችል ነው። 600 ካሬ ሜትር ካርታ ላይ ስፋቱ ሲሆን የሚገኘው በለቡ ጀርመን አደባባይ ወይም መካኒሳ አካባቢ ሲሆን ግራውንድ ፕላስ ቱ ቴራስ ተደርጎ የተሰራ ነው። ግራውንድ ላይ ደግሞ ሳሎን እንዲሁም ኦፕን ኪችን ሌሎችም ሰርቪሶችንም ይዞ ለሽያጭ ቀርቦ ነው የሚገኘው። እንግዲህ ያየሁትን አልደብቅም፣ እውነቱን ነው የምነግራቸው። ይህ ቤት መጠነኛ ወጪን ይጠይቃል። ቁምሳጥን፣ የእንጨት ስራዎቹ፣ የመብራትና አንዳንድ ስራዎቹ እንግዲህ ሙሉ በሙሉ መቀየር እንዳለባቸው ነው እንግዲህ እኔ የተረዳሁት። ከዛ ውጭ ግን ቤቱ የሚገኝበት አካባቢ ለመኖሪያ ከፈለጋችሁ ለቢዝነስ አገልግሎትም መሆን የሚችል ነው። ብቻ ካሬው 600 ካሬ ሜትር ስለሆነ ግራውንድ ፕላስ ቱ ነው። መጠነኛ እድሳት ብታደርጉበት ጥሩ አየር እያገኛችሁ የምትኖሩበት ምርጥ አካባቢ ነው። እዚህ ላይ እንደምታዩት መኝታ ቤቶች አሉ። አንደኛ ፎቅ ላይ የተለያዩ 4 መኝታ ክፍሎች አሉ። እንግዲህ በአብዛኛው እዚህ ላይ እንዳየሁት እንግዲህ ያው እድሳት እንዳለ ሆኖ ጥሩ ክፍሎች አሉ። የተፈጥሮ ብርሃን እንዲሁም አየር እንዲያገኝ የታሰበበት መንገድ ቆንጆ ነው። ከዛ ውጭ ግን ቻይኖች የሰሩት በጣም ቆንጆ የሪል ስቴት ቤቶች ናቸው። ተመሳሳይ ቤቶች የሚገኙበት ኮምፓውንድ ውስጥ ያለ አቀማመጡ ወደ ሰሜንና ወደ ጠዋት ፀሐይ የሚያይ ቴራስ ላይ ብትወጡ ደግሞ አካባቢውን ሙሉ በሙሉ የምትቃኙበት በአራቱም አቅጣጫ እንግዲህ ከተለያዩ ቤቶች ጋር ምንም አይነት ግንኙነት የለውም፣ አልተገናኘም። ይህ እንደምታዩት እንግዲህ ቴራሱ ነው። ምርጥ እይታን ይዞ ያለ ቤት ነው። ቤቱ እንግዲህ በ100 ሚሊዮን ብር ነው በአስቸኳይ እንዲሁም በፍጥነት ጥሪ ተብሎ ለሽያጭ ቀርቦ የሚገኘው። እንደምታዩት ደስ የሚል ግቢ፣ ጥሩ እይታና ምርጥ አካባቢ ያለው ቤት ነው። እንግዲህ ይህን ቤት ቢያንስ መጠነኛ ወጪ አውጥታችሁ ቤቱን ልዩና ዘመናዊ ማድረግ ትችላላችሁ። እንዳየሁት ከሆነ እንግዲህ ቢያንስ እስከ 4-5 ሚሊዮን ብር ነው እንግዲህ ወጪ ሊጠይቃችሁ የሚችለው። ከዛ ውጭ ይህ ቤት እጅግ በጣም ወሳኝ ሳይት ላይ ያለ ነው። ለቢዝነስ አገልግሎት በተለይ እጅግ በጣም ምርጥ ነው። በ100 ሚሊዮን ብር ጥሪ ተብሎ ነው ለሽያጭ ቀርቦላችሁ የሚገኘው። መታችሁ እዩት።